ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? አዲሶቹ በላይክ ሰብስክራይብ፣ ነባሮቹ ደግሞ በላይክ ግቡ። እንግዲህ የሰሞኑ እያያችሁት ነው። እንግዲህ የአብርሽ ነገር እንግዲህ ሁሉንም ግራ ስላጋባ ኤፍሬምን ጭምር ማለት ነው። እንግዲህ ትናንት እንደምታዩት እንግዲህ የአብርሽ ጓደኞች ቀጥታ ወደ ሄረሚላ ቤት ነበር የወሰዱት። አብርሽም እንግዲህ በደስታ ፈገግ ብሎ ነበር። እንዲሁም ደግሞ ለሩታና ኤፍሬም ከሄረሚላ ቤት እንዳደርኩኝ ንገሯቸው ሲል እነሱም ችግር የለውም እያሉ ነበር። እንዲሁም አንዳንድ እህቶች እንግዲህ አብርሃም ሌላ ፍለጋ የሄደ መስሏቸው ነበር። አንዳንድ ኮመንታተሮች እንግዲህ እንዳልኳቸው ከሄረሚላ ያላት ሩታም አላት እና አታናግሩም ተው። ስለዚህ ሌላ ፍለጋ የሄደ ያስመስላችሁ። ሁሉ ጊዜ ዳቦ ዳቦ አትበሉ፣ ነውር ነው እናንተ። ለማንኛውም እንግዲህ ኤፍሬምና ሩታ እንግዲህ ትናንትና እንዳልነው እንግዲህ አይቀመጡም ብለን ነበር። ወደ ሄረሚላ እንግዲህ ሲሄዱ አብርሽን ያጡታል መሰለኝ። ቀጥታ የሄረሚላን ወንድም እንግዲህ ማኪን ጠርተው እንግዲህ ሄረሚላ ማነው አብርሽ የታለ ሲላቸው፣ እሱ ደግሞ አላየሁም ሲል እንግዲህ ሁለቱ እንግዲህ ያው ተጠልተዋል። ስለዚህ ቢያንስ እስኪ ኤፍሬምም ሆናችሁ ሩታ እስኪ ለትንሽ ጊዜ እረፍት ያደርግ፣ በቃ ባጭሩ ማለት ነው። እስኪ ተውል ትንሽ ጊዜና ከዛ በኋላ ደግሞ ይመለሳል። አይታችኋል እኮ ትናንትና ለአብርሽና ማለት ለኤፍሬምና ለሩታ ንገሩልኝ ሲል። ስለዚህ ይሄ ማኪ የሄረሚላ ወንድም ምን ያደርጋችሁ? በቃ ምን ያደርጋችሁ እንዴ? እሱ ውሰዱ ያለ ትናንትና ወሰዱ ወደ ሄረሚላ ቤት። ከሄረሚላ ቤት ከሄደ በኋላ በቃ አይታችኋል፣ ደስታው፣ ፈገግታው እኔ ብቻ ሳልሆን ሁሉም ነበር። ያው አንዳንድ ተቃዋሚ እየተቃወማችሁ በስተቀር ሌላው ግን የአብርሽ ጤንነት መጀመሪያ ጤንነት ይቀድማል አይደለም። ስለዚህ ጤንነቱ ከተመለሰ እሱ የፈለገው ጋር ይኑር በቃ ማንኛውም ነገር እና ኤፍሬም ደግሞ ኤፍሬም ብንልም ብላን። ስለዚህ ተውት እስኪ ትንሽ እረፍት ያደርግና ከዛ በኋላ ደግሞ በራሱ ሰዓት ይመለሳል። በራሱ እስኪ እንደወስን እስኪ ስጡት እድል። እውነቴን እኮ እስኪ በራሱ እንደወስን እስኪ ትንሽ እድል ስጡት። በቃ እድል ህፃን ልጅ እኮ አይደለም። ሁል ጊዜ እናንተ ተቆጣጥራችሁት አትኖሩም። ይቅርታ አድርጉልኝና ስለዚህ እስኪ እድል በራሱ የሚፈልገው ነገር እንዳደርግ በራሱ ደግሞ እንዲወስን እድል ስጡት በቃ ባጭሩ። እና ስለዚህ ሄረሚላ ደግሞ እንግዲህ ከእጇ ከገባ እንግዲህ የት ይዛው እንደሄደችው አላውቅም። ብቻ ለማንኛውም ወደ ጸበል እኛ ሄረሚላን ወደ ጸበል ብትወስደው ደስ ይለኛል። ሁሉም የሚያሳስበው እኮ ጤንነቱ ነው። አንድ ሰው ቆሞ ስለሄደ ምን ስላለ ያው ጤነኛ ነው ማለት አንችልም። እና አብርሽ ወደ ነበረበት እንዲመለስ እንፈልጋለን። ወደ ነበረበት ይመለስ። እንዲሁም ደግሞ ያው እንግዲህ ያኔ ፎቶ ታውቃላችሁ፣ የሆነ ዩቱብ አለ ፎቶ ጠፍቶ ነበረ። ስለዚህ አሁን ላይ የሚገርማችሁ ነገር ፎቶ ተገኝቷል። እንግዲህ ማለት ከተቀበረበት ፎቶ ተገኝቷል። ከዛ በኋላ እንግዲህ ምን እንደሚሉ እንሰማለን። ስለዚህ ምን ለማለት ፈልጌ ነው ኤፍሬም፣ አዎ አብርሽን ወደ ሩታ ጋር ለማድረግ ስለፈለግክ ነው ይሄን ሁሉ የምትታገለው። ስለዚህ ከመጀመሪያው ብዙ ታገልክ አልተሳካም። ስለዚህ አሁን ሁሉም የእሷም የሩታም የአብርሽን ቤተሰቦች ቢሆን በቃ ለየራሳቸው ህይወታቸውን ይምሩ እኮ ብለው ትተዋቸዋል። እና ስለዚህ ተውት በቃ ልጁን እረፍት ትንሽ ያግኝ። ጭንቀት ጥሩ አይደለም። እና ማኪ ደግሞ አይመለከተውም ከዚህ ጉዳይ ማለት ነው። ማኪ አይመለከተውም። ባለጉዳዩ አብርሽ ብቻ ስለሆነ ባለጉዳዩ ደግሞ ሄረሚላ ብቻ ስለሆነች ይሄ ማኪ ምንም ሊመለከተው አይችልም። ስለዚህ ማኪን እንትን ማለታቸው ተገቢ አይደለም እና ሄረሚላ ራቅ አድርጋ ወይ ሌላ ቦታ ወስደው ቢሆንም ብትወስደው እንግዲህ አይታችኋል። ትናንትና ማታ ነው አይደለ? በዛ ማታ እንግዲህ ወይ ከወንድሟ ጋር ላትገናኝ ትችላለች። ማታ ነው ወቅቱ የወጣውና አብርሽ ይዘውት እየሄዱት። ስለዚህ ኤፍሬም ቦክ የወንድም እንዲፈልግ ወንድም እኮ ደስተኛ ሆኖ ድኖ ከፈለጋ ሴት ጋር
ከፈለገ ከሩታ ከፈለገ ከሄርሜላ ከፈለገ ከሌላ ሴት ጋር ይኑር። ለአንተ የምትፈልገው ወንድምህ ደስተኛ እንደሆነ የምትፈልግ ከሆነ ተው በቃ። በራሱ ሰዓት በራሱ ውሳኔ ይወስን ነው እኛ እንደ ተመልካች የምንለው እና ስለዚህ ማኪን እንደዛ ማድረግህ ተገቢ አይደለም። ወይ እናንተ ጸበል የሚባል አልወሰዳችሁት ወይ ምን አላላችሁት? ቤተሰብ ጋር ይሄድ ስትባሉ አይ ቤተሰብ ጋር አይሄድም ትላላችሁ። ጸበል ሂድ አይ ጸበል አይሄድም ጤነኛ ነው ትላላችሁ። ታዲያ ጤነኛ ከሆነ ለምን በራሱ አይወስንም? ለምን ከፈለገው ቦታ ራሱ ለምን አይሄድም? ሁሉ ጊዜ እናንተ እኮ አይደላችሁም የምትመሩት እና እንደኔ ያው ብትተውት ነው እኛ ደስ የሚለን ነው እና ተውት። ከፈለገው ጋር ይኑር በቃ ደስተኛ ከደስተኛ ታረገኛለች ህይወቴን ካለ ይቀመጥ። በጊዜው እኮ ሩታና አብረሽ ደስተኛ ነበሩ፣ ደስተኛ ሆነው ይኖሩ ነበር። ያው በአጋጣሚ በተፈጠረ ነገር ሁሉ ነገር የተፈጠረው እና ስለዚህ ከፈለጋት ሴት እንዲኖር ፈልጉለታል። እንዲሁም ደግሞ አይ እኔ ሚስት አላገባም ያለ ሴት እኖራለሁም ካለ መብቱ ነው። ልጅ ስላለ ለልጁ ሲባል አይባልም። ልጁም እኮ ቢሆን አባቱ ጤነኛ ሆኖ ሲያየው ደስ ይለዋል። ስለዚህ አብረሽም ያው ግዴታው ስለሆነ ልጁን እየሄደ ያያን ልጁ የሚፈልገው ነገር ያሟላል። በቃ መጫወቻ ቦታም ከፈለገ ይወስደዋል። ስለዚህ ልጅ ስላለ ከእሷ ጋር ነው መቀመጥ የሚባል ነገር ይሄ ነውር ነው። በቃ ተውት። ባጭሩ ምን ልላችሁ ፈልጌ ነው፣ ባጭሩ ተውት ነው የምለው። እንዲሁም ደግሞ ኮመታተሮች ማለት ነው፣ ኮመታተሮች አንዳንድ ኮመታተሮች ሌላ ፍለጋ ነው ሄደው ምናምን የምትሉ ሄርሜላ ያላት ሩታም አለባቸው ማለት ነው። ሁላችሁ አትበሉ። ስለዚህ ተውት በቃ። እናንተም ወንድሜ እንደዚህ ቢሆን ብላችሁ ወደ ራሳችሁ ከራሳችሁ እንዲደርስባችሁ የማትፈልጉትን ሰው ላይ ሲደርስ ልትደሰቱ አይገባም። እና ሩታም ቢሆን የልጅ አባቷ ጤነኛ ሆኖ ስታየው ለእሷ ራሱ ግርማ መጎስ ነው እና ከሌላ ሰውም ቢሆን ያው ስለምታፈቅረው ይሆናል ይህን ሁሉ ነገር ግን ምንም ማድረግ አይቻልም። በቃ ደስተኛ ከሆነ እሺ በቃ ይቅና ብላ መተው ነው ያለባት እና ለማንኛውም ይህንን ይመስላል የዛሬው። ላይክ ሰብስክራይብ በማድረግ አበረታቱን። እናመሰግናለን።